إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. ተማሪዎቹ ሰብስበው ያስተማረ ያለ ሙልሂድ ነው በፈጣሪ አያምንም ግን በተገኘው አጋጣሚ ይሄን ሹብሃቱን መልቀቅ ስለፈለገ ተማሪዎች አላቸው በትምህርት መሃል አቤት መምህር ሲሉ ይሄ ዳስተር ይታያቸዋል ወይ አላቸው አሁን መምህር አሉ እንግዲያውስ ዳስተሩ አለ ማለት ነው ለምን አይተን አረጋግጠናል አላህስ ይታያቸዋል ወይ ሲላቸው አይታየንም አሉ እንግዲያውስ ካልታየ እርሱ የለም ማለት ነው አላቸው ከተማሪዎቹ መካከል አንዱ ሙስሊም ተማሪ እጁን አወጣና መምህር በእርሱ ሐሳብ ላይ እኔም ድጋፍ መስጠት ፈልጋለሁ አለ ናውጣ አለው መምህሩ ወጣና እሱም ወደ ተማሪዎች ዞሮ ተማሪዎች መምህራችን ይታያቸዋል አላቸው አሁን ይታየናል ሲሉ ስለዚህ መምህራችን ክፍል ውስጥ አሉ ማለት ነው አለ እሺ አእምሯቸው አንጎላቸው ይታያቸዋል አለ አይታየንም ሲሉ እንግዲያውስ መምህራችን አንጎል የላቸውም ማለት ነው አእምሮ የሌለው መምህር ስለ አላህ መኖርና አለመኖር እንዴት ነው ሊናገር የሚችለው አለ ከእንስሳ የምንለየው ትልቁ የተፈጠርንበት ዓላማ ዒባደቱላህ ዐዘ ወጀል አላህን ማምለክ እርሱን መገዛት ላይ ህይወታችንን በሱ ህግና ስርዓት እንድንመራ ስለተፈጠርን ነው ሞት የሚባለው ነገር እንደሌላ እምነት ተከታዮች በአደም አለመታዘዝ የመጣ በሽታ አይደለም ሰይጣን ያመጣብንም ነገር አይደለም የኃጢአት ውጤትም አይደለም ሞት የአምላካችን የአላህ ፕሮግራሙ ነው እቅዱ ነው ሞትና ህይወትን አላህ የፈጠረው የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊሞክራችሁ ነው ያለው አደምና ሐዋ አለይሂም ሰላም አትብሉ የተባሉትን የዛፍ ፍሬ በሸይጣን አሳሳችነት ወስደው ሲበሉ በወቅቱ ነበራችሁ እንዴ ከበሉት ፍሬ ደርሷቸዋል እንዲበሉስ ተባብራቸዋል አይታቸዋል ሰምታቸዋል ምን ማለት ነው ታዲያ ባላያችሁት ባልሰማችሁት ባልተባበራችሁት ባልነበራችሁበት ድርሻው በሌላችሁ ነገር ሁለቱ ላጠፉት ጥፋት እርግማኑን እናንተ ብትቀበሉት እኛ የምንድነው በግል እምነታችን ነው ግልጽ ነው ከአባት ወደ ልጅ የሚተላለፍ ዘላለማዊ ድህነትም የለም ዘላለማዊ መርገምትም የለም ይሄን ዛፍ የበላችሁ ጊዜ ዘላለም ትኖራላችሁ አትሞቱም እኮ ነው ያላቸው እንዴ አደም መጀመሪያ የተፈጠረው ዘላለም ሊኖር ከሆነ ላይሞት ከሆነ ምን አዲስ ነገር ታራመጣ ኢብሊስ እንዴት ሊያታልላቸው ቻለ ምክንያቱም መጀመሪያ የተፈጠሩት ለዘላለም እንዲኖሩ ነው ብለን ካመንን ኢብሊስ ምን የሚያታልልበትን መንገድ አመጣና ይሄን የበላችሁ ጊዜ አትሞቱም ማለት ባይበሉስ ሞት የሚባለው በአደም አለመታዘዝ የመጣ ከሆነ ከአደም ጀነት መግባትና መፈተን በፊት ኢብሊስ እንዴት አላህን ሰዎች እስከሚቀሰቀሱበት አቆየኛለ የምን መቀስቀስ የሚሞት ከሌለ የሚቀሰቀስ የለም በአደምም አልጠፋንም በኢሳም አንድንም የምንጠፋው በራሳችን ኃጢአት ነው የምንድነውም በአላህ ቸርነት ኢሳና አደምን እዚህ ውስጥ ምንም ጣልቃ ገብ የሚያደርጋቸው ነገር የለም አደም በእኛ መጥፋት ኢሳ በእኛ መዳን ላይ ሚናን ሊጫወቱ አይችሉም ዛሬ ምን ሞተው የምንሰቃየው መሬትን እሾክ የምታበቅልብን ትላንት ወላጆቻችን በፈጸሙት ኃጢአት ነው ብለው ከሰበኩን ከ2000 ዓመት በፊት ለኃጢአቱስ ዋጋ ተከፍሏል ትሉን አይደለም ዋጋ ከተከፈለ የዋጋው ውጤት አለ ነብያችን አለይሂ ሰላቱ ወሰላም ዘንድ የበሰበሰ የሬታ አጥንት በእጁ ይዞ እንዲየፈረፈረ መጥቶ ሙሐመድ ወይ ይሄንን ነው አላህ ይቀሰቅሰዋል ብለህ የምትሞግተው አላቸው እንጋባ ሲላት አንተ ሙስሊም እኔ ክርስቲያን አይሆንም ማለት እና ክርስቲያን ከሆንክ ግን አገባሃለሁ አለች እሺ ልሁንልሽ አለች ምናልባት ነገ ተውበትን አስቦ ይሆናል ካረገዘች ከወለደች በኋላ ወደ ዲን የተመለሻለሁ ነይ ሊላትም ይችላል ሰው ልቡ ላይ ብዙ ነገር ይኖራል እንደዛ ከሆነማ መልካም አለችው ከፈረ አላህ ይጠብቀን ከኩፍ ኃይለኛ ድግስ ተካሄደ ከዛ ድግሱ ላይ የተጠሩት ድሮም የተጻፈላቸው ስለነበር በልተው ሄዱ እነሱ እሱም ያ የተመኘውን ለማግኘት ቆጥ ላይ ቁጭ ብላ ስትጠብቀው የነበረው ሚስቱን እሷን ለማቀፍ ወደ ቆጥ እየወጣ አንድ ሁለት እያለ መጨረሻ ላይ ደርሶ እግሩን ሲያሳርፍበት ተንሸራተተ የዛኔ መሬት ላይ ባፍጢሙ ተተከለ እሷንም ሳያገኛት ወደ ዲኑም ሳይመለስ ከፍሮ ሞተ በዛ አላህ ከተቆጣ በሩን ከዘጋብን ይሄው ነው ያለን አማራጭ ወይ ከዱንያ አልሆነ ወይ ከአኺራ አልሆነ ዛሬ አክፍሮት ኃይላቶች እኛን እምነታችንን እንድንለቅ የሚጠሩን ከእስልምና የተሻለ ዳዕዋ አድርገው አይደለም ሱረቱል ኢኽላስን ቁል ሁወላሁ አሐድን ውሸት ሊያሰኘው የሚችል የተሻለ ትምህርት አቅርበው አይደለም አቅርበውማ ቢሆን እኛ የምንከተለው ነበር አላህም ብሏቸዋል ቁል ፈአቱ ቢኪታብ ምን ዒንዲላሂ
ሁወ አህዳ ሚንሁማ አተቢዑሁ እከተለዋለሁ ብላችሁ ንገሯቸው ካመጡ ነው ያለው። አያመጡም። ግን በምንድነው ወንድም እህቶቻችን እየከፈሩ ያሉት? በጀህልና፣ በዱንያ፣ በጥቅም፣ በሴት፣ በስልጣን። አሬ ወጣት ነኝ እንደፈለኩ ጨፍሬ ከነሱ ጋር እንትን ብዬ ነገ ወደ ዲኔ እንመለሳለን እንዳንል ነገ በማለት ባንተ ነው። ስለዚህ እስልምናችን ላይ እንጽና። አላህን እስክንገናኝ ሙስሊም ሆነን እንዳኖረን እንዲገለን ዱዓ እናደርግ። አላህ ሙስሊም አድርጎ ይግደለን። የመጨረሻ ንግግራችንንም ላኢላሃ ኢላላህ ያደርገልን። ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ አለመኖሩን በልቤ አምኜ በምላሴ መስክሬያለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን ከልቤ አምኜ በምላሴ መስክሬያለሁ። የማርያም ልጅ ኢየሱስም የአላህ መልእክተኛ ባሪያው በቃሉ የፈጠረው ከእርሱ የሆነ መንፈስ መሆኑን ከልቤ አምኜ በምላሴ መስክሬያለሁ። ላኢላሃ ኢላላህ ሙሐመዱን ረሱሉላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር።